ሰላም ውድና የተከበራችሁ መላው የጨረቃ ቤተሰቦች እንደምን አላችሁ? ቪዲዮን ከመጀመራችሁ ፊት ሁላችሁም ቪዲዮ ላይክ በማድረግ ብትጀምሩ በጣም ደስ ይለኛል ቤተሰቦቼ። ሰብስክራይብ ያደርጋችሁ ቪዲዮ ሰብስክራይብ በማድረግ ብትጀምሩ በጣም ደስ ይለኛል ቤተሰቦቼ። እንግዲህ ዛሬ በትንሹም ቢሆን እዩ ጥሩ ነገር አምጥታለች ብዬ አስባለሁ። ከነሱ ህይወት ለመውጣት ለአንዴና ለመጨረሻ ጊዜ አስባለች። ያ ነገር ልታደርግ ነው። ግን ማን እንደመከራት ይሄን ነገር እኔ አላወኩም ቤተሰቦቼ። ይሄ ባይዘዌ ለእኛ ጥሩ ዜና ነው ብዬ አስባለሁ ቤተሰቦቼ። ምክንያቱም ቢያንስ ከነሱ ህይወት ከወጣች አንድ ነገር ቀለለ ማለት ነው። ዞሮ ዞሮ የልጁ ጉዳይ ጊዜ የሚፈታው ጉዳይ ነው። ከሶስት ወር በኋላ በዲኤንኤ ውጤቱ የሚታወቅ ነገር ይሆናል ብዬ አስባለሁ። ስለዚህ ግን እቺ ልጅ እዩ የምትባለው አሁን ቢያንስ ከነሱ ህይወት ከወጣች ግን ቢያንስ ብዙ ነገር ይፈጠራል ብዬ አስባለሁ። ግን ደግሞ አሁንም ድረስ ብሩኬና ሚጋ ተነጋግሮ መተማመን ነገር የሚባል ነገር የለም። አሁንም እንግዲህ በጭቅጭቅ ነው ዛሬ የተለያዩት። ብሩኬ ባይዘወይ እኔ ብሩኬ በጣም ወዳለሁ፣ አከብራለሁ። ይህን ቪዲዮ እንድታየው ፈልጋለሁ። ይህን ሰሞን አይሚን እየተናገርካት ያለ ቃላት ጥሩ ነው ብዬ አላስብም። በእኔ በኩል ነው፣ ይሄ የኔ ሀሳብ ነው። ስለዚህ አይሚን በእርጋታ ነው ማውራት ያለብህ። አይሚ ውስጧ ውስጥ ስብራት አለ። የሰማችው ነገር ቀላል አይደለም። ስለዚህ አይሚ ምንም ነገር ብትናገርክ ብትችለው ብዬ አስባለሁ። ብትችለው በቃ የሆነ ትናንትና ኮሜንት አይቻለሁ እና ወንድ ልጅ መከበር ይፈልጋል፣ ሴት ልጅ ደግሞ መደመጥ ትፈልጋለች አለ እንዴ። ስለዚህ አይሚ አንተን ታከብርሃለች፣ ግን ደግሞ አሁን ውስጧ ብዙ ነገር ሰምታለች፣ ብዙ ነገር አይታለች። ስለዚህ ያ ነገር ውስጧ ስላለ ነው ምንም ያክል ብትናገርክ መቻል አለብክ ብዬ አስባለሁ። ይህ የኔ ሀሳብ አስተያየት ነው ቤተሰቦቼ። የእናንተ ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። እስቲ ወደ ቪዲዮ እንሂድ። ወደ ዛሬ ቪዲዮ የሁላችሁንም ኮሜንት ግን ማየት እፈልጋለሁ። የሚፈጠሩ ነገሮች ይኖሩ ነበረ። ከዚህ በላይ ምን? እኔ እኮ ያልገባኝ ነገር ከዚህ በላይ ምንድን ነው የሚፈጠረው? አይሚና ብሩኬ እኮ ብዙ ነገር ውስጥ ገብተዋል በአንቺ ምክንያት መላው የጨረቃ ቤተሰብ ጭንቀት ውስጥ ነበር የነበረው። ከዚህ በላይ ምንድን ነው የሚፈጠረው? ቀይ ቤተሰቦች እስቲ እናንተ ልጠይቃቸው። ይህን ጥያቄ እስቲ ኮሜንት ይመልሱልኝ። እንዴ አይሚና ብሩኬ እንግዲህ ከመኮራረብ ከመለየት የማይሆን ቃል ከመነጋገር ውጭ ምን ይሁንልሽ? ባይዘወይ አንቺ ነሽ ብዙ ነገሮች የከተቻቸው። አሁንም ቢሆን ባይዘወይ በዚህ ነገር የሚካስ ነገር አይደለም። ያረግሽው ነገር ውሸት ከሆነ በዚህ አይሚ አትለቅሽም፣ ማናቸውም አይለቁሽም፣ እኛም ቢሆን አንለቅሽም። ለምን? የመላው የጨረቃ ቤተሰብን ደስታ ፍቅር አደፍርሰሻል። ሁለት ሲቀጥል ደግሞ የአይሚና የብሩኬን ፍቅር አደፍርሰሻል። ስለዚህ አሁን ተነስተሽ ሉጣ እንደፈለኩ የምትይበት ነገር አለ። አንድ የገብተሽበታል። ልጁ ዲኤንኤ ይመረመራል፣ ውጤቱ ይታወቃል። ከዛ በኋላ ግን ልጁ የብሩኬ ካልሆነ አይሚም የዋጋሽን ማስከፈለው አይቀርም። አይመኝም። አሁን ለምን ፈራሽ? እኔ እቺ ልጅ ፈርታ ነው ብዬ ነው የማስበው። ጥሩ ነገር ነው ማስባ ብዬ አላስብም። ምክንያቱም እንዴት አሁን ከእነሱ ህይወት ለመውጣት አሰበች? እንዴት የአይሚ ጥሩነት የአይሚ ጠንካራነት አሁን ታያት? በምን መንገድ? እኔ አልተዋጠልኝም ቤተሰቦቼ። ለእኔ መሆን በማይችል ሰው በኩል ሁሉ ነገር እንዲፈጠር አልፈልግም። መጀመሪያም እኮ ማሰብ ነበረብሽ። ለአንቺ እንደማይሆን ብሩኬ መጀመሪያም ማሰብ ነበረብሽ። ብሩኬ አንቺ እንዳልሆነ እኮ ያወቅሽ እኮ ነው በእነሱ ህይወት የገባሽው። ከአይሚ ጋር ጥሩ ነገር ውስጥ እያለ እኮ ነው ያደፈረሽው ፍቅራቸውን። ያሁላ ደስተኛ በነበረበት ታይም ገና እግራቸው ቡታጀራ በረገጠ ቀን አንቺ በጠበጥሻቸው። ያኔ ማወቅ ነበርብሽ እኮ ብሩኬ አንቺ እንደማይሆን እኮ ማወቅ ነበርብሽ። በቃ ያ ፓስት ነው፣ ያለፈ ታሪክ ነው በቃ። ስለዚህ ያለፈ ታሪክ ግን አንቺ ለመመለስ ብለሽ ብዙ ድንጋይ ፈነቀልሽ። ልጁ ያንቺ ያልሆነው ልጅ የብሩኬ ነው ብለሽ አልሽ። አባቱ ግን በጣም እርግጠኛ ነኝ ብሩኬ ያን ነገር እንደማያደርገው አውቃለሁ። ነገሮችን በማገጣጠም አይሚና ብሩኬ ላይ በጣም ከፍተኛ ነገር ነው ያደረሰችው። ወይ እንደዚሁ በቀላሉ በይቅርታና ከእናንተ ህይወት ልውጣ በሚል ነገር የሚካሰ ነገር አይደለም እንዴ። ያረግሽው ነገር እኮ ብዙ ነገር ነው። ቤተሰብ ድረስ እኮ የደረሰው ቤተሰብ ድረስ መድረስ ማለት እኮ ከባድ ነገር ነው ቤተሰቦቼ። እንግዲህ ከሁሉ ነገር ካለፈ አልፎ ቤተሰብ ማለት ትልቅ ክብር የሚገባው ነገር ነው። ግን ደግሞ ይሄ ነገር ቤተሰብ ጋር ጋሽ ይገደርሷል። ለምን? በአንቺ ምክንያት። ስለዚህ ይሄን ነገር በቀላሉ ይቅርታ እንድታደርግሽ የምጠብቂው ካይሚ አጠብቂ። ስለዚህ እኔ በዚህ ጉዳይ ላይ አሁንም ቢሆን ዲኤንኤ ተመርምሮ ልጁ መታወቅ አለበት። ከዛ በኋላ ግን እቺ ልጅ የስሯ መሰጠት አለበት። እኛ ባንልም አይሚ ማድረጉ አይቀርም ብዬ አስባለሁ። እስኪ የእናንተ ሀሳብ ደግሞ ኮሜንት ላይ ማየት እፈልጋለሁ። አይሚም ከዚህ በላይ መጎዳት ያለባት አይመስለኝም። ስንቴ እንዴ በጣም ጎዳሻት እኮ። ከመጉዳትም በላይ አቆሰልሻት። አስታውሽ ያረግሽውን በአንቺ ምክንያት እኮ ነው ወድቃ ሆስፒታል የገባችው። ያኔ ስትወድቅ አላረገውም ፈጣሪ ስለሚወዳት ብቻ አዳናት እንጂ ድንጋይ ሙቶት ቢሆንስ አሁን እንደዚህ በይቅርታ የሚታለፍ ነገር ነበር? አልነበረም። ስለዚህ አሁንም ቢሆን ይህን ነገር በይቅርታ የሚታለፍ ነገር አይደለም እንዴ። አይሚን እኮ ከመጉዳትም አቆሳሰልሻት በተደጋጋሚ።
ብሩኬ ያለበት ቦታ ይልሽ እየተገኘሽ እሷን ለማቁሰል ሞከርሻል። ስለዚህ አሁን ላይ በይቅርታ የሚታለፍ ነገር ነው ብዬ አላስብም። የእናንተ ነገር ደግሞ አስባቸው ኮሜንት ጻፉልኝ ቤተሰቦቼ። በቃ እዚህ ሁሉ ነገር ውስጥ እንድንገባ አድርጎናል። ግን እኔ ከዚህ በኋላ የምፈልገው ምንድነው? አሁን ላይ አንቺ የምትፈልጊው ሳይሆን አይሚና ብሩኬ የሚፈልጉት ነገር ነው የሚሆነው። እኛ ቤተሰብ የምንላቸው ነው እነሱ የሚያደርጉት። አሁን ላይ አንቺ ተነስተሽ ከእናንተ ህይወት ውጣ አይመስለኝም። አልተዋጠልኝም ይሄ ነገር። ሁለታችሁ ህይወት መውጣት እፈልጋለሁ። ባይዘወይ ይሄ ጥሩ ዜና ነው። መውጣትሽን እንፈልጋለን። ግን ደግሞ ለምን መጣሽ? ለምን ትወጫለሽ? ወይ ደግሞ እውነቱን ተናገሪ። የብሩኬ ንጽህና አሳውቂ። በቃ ብሩኬ ልጁ አንተ አይደለም። እኔ አንተን ለማድረግ የጠርኩበት መንገድ ነው። አንተን የኔ ለማድረግ የሄድኩበት መንገድ ነው እንጂ ልጁ ያንተ አይደለም ብለሽ ወይ የብሩኬን ስም አስጁ። ይሄ ነገር እኮ ቤተሰብ ጋር የደረሰው ጋሽዬ ጋር ደርሷል። አስቢ ውስጥ እንዴ! ይሄ ነገር እኮ ቀላል አይደለም። የሄደበት ርቀት በጣም ከባድ ርቀት ነው የሄድሽው አንቺ። ግን ሞኝ ነሽ። አይሚና ብሩኬ መቼም አይለያዩ። የጨረቃ ቤተሰብ መቼም አይለያይም። ይሄን ነገር አላወቅሽም። የእኛን ጥንካሬ የእነሱን ፍቅር አላወቅሽም ነበር። መሞከርሽ ራሱ ልክ አይደለም። ስለዚህ አሁን ላይ ከመሬት ተነስቶ እወጣለሁ ማለት እኔ አልተዋጠልኝም። መውጣትሽ ጥሩ እንዳለ ሆኖ በጣም ደስ ይለናል። ግን ደግሞ ላረግሻቸው ነገሮች ዋጋ ትከፊበታለሽ አለ እንደ ቤተሰቦቼ። ግን ባህሪ እንደሌለሽ አውቃለሁ፣ መጥፎ እንዳልሆንሽ አውቃለሁ። አሁን ያወቅሽው እሱን አሁን ነው ሰላሚ ጥሩነት፣ ሰላሚ ደግነት ያወቅሽው። አይሚ ጠንካራ ሴት ነች፣ ጥሩ ሴት ነች፣ ለብሩኬ የምትገባ ሴት ነች። ይሄን አሁን አለም እኮ እኛ የምናውቀው፣ በፊት ነው የምናውቀው። አሁን ላይ አንቺ ስለተናገርሽ ምንም ነገር አይለወጥም። ወይስ ደግሞ ሌላ ምን አይነት ሴራ ጠነሳሽ? እኔ አልገባኝም ቤተሰቦቼ። እቺ ልጅ ምን አይነት ደግሞ ሌላ ሴራ ጠንሳ ይሆን? ምክንያቱም አሁን ላይ እንደ ጨዋ ላይሚ እንደምታስብ እየሆነች ነው። መጀመሪያውኑ ላይሚ ብታስብ ይኖሮ ወደ እነሱ ህይወት አትገቢም ነበር። ወደ እነሱ ህይወት እግርሽን አታስገቢም ነበር። አንቺ ከመግባት አልፎ እኮ ብዙ ነገር ኤድሽ። ስለዚህ ይሄ ነገር አልተዋጠልኝም በበኩሌ። የእናንተን ሀሳብ ሴት ደግሞ ኮሜንት ነው ትፈልጋሉ ቤተሰቦቼ። በቃ መውጣት ያለብኝ እኔ ነኝ። መሰቃቅለሹ በቀላሉ ከህይወቴ ደግሞ ልትወጪ ፈልግሽ በሚገባ አይሚያችን ዛሬ መልሰችው መልስ ደስ ያለ ያዘው። መውጣቷ እኮ ጥሩ ነው ትውጣ። ግን ደግሞ የእነሱን ህይወት እንደዛ አመሳቅለሽ ይውላ ቀን እኛን ስንት ወንድም እህቶቼ ከሀገር ውጭ ሆነው የሚያለቅሱ አሉ በእነሱ ምክንያት። ለምን? እነሱ ሲጣሉ፣ እነሱ ሲቋረጡ፣ እነሱ ሰላማቸውን ሲያጡ የማይወድ ብዙ ቤተሰብ አለ። መለው ጨረቃ ቤተሰብ አይወድም በአጠቃላይ። ስለዚህ ይህን ነገር እንደው በተራ ነገር ምን ተው ይመስልሻል? እኔ አይመስለኝም። አይም አተዋትም ባይዘወይ እንደፈለስ ገባሽ እንደፈለሽ ልትወጪ ያምርሻል። አይሆንም። ህይወቴ በቀላሉ እንደገባሹ አሁን ደግሞ ከህይወቴ በቀላሉ ልትወጪ ፈለግሽ። ከሷ ጋር ነው እያወራሁ ያለው። ብሩኬ ወደ ብሩኬ ስመለስ ደግሞ ብሩኬ አይሚን የምታናገርበት መንገድ ልክ አይደለም። እኔ ብሩኬ በጣም እወዳለሁ። ይሄን ቪዲዮ ካየው በጣም ጥሩ ወንድ ነህ፣ ከአንተ ብዙ ነገር ተምሬያለሁ። ግን ደግሞ አይሚን የምትናገርበት መንገድ ግን ማስተካከል አለብህ። አይሚና እዩ እያወሩ በእነሱ ጣልቃ መግባት የለብህም። አይሚ ከፈለገች እዩ የመስደብ መብት አላት ባይዘወይ፣ የመናገር መብት አላት ባይዘወይ። አንተ አይመለከተን። በእነሱ መሃል ማገዝ ያለብህ አይሚ ነው። ምክንያቱም አይሚ ቆስላለች። አይሚ በጣም ተጎድታለች። አንተም ተጎድተሃል፣ ትጨነቅ ነበር እናውቃለን። ግን ደግሞ የሴት ልጅ መጎዳት ደግሞ ቀላል አይደለም። የሰማችሁ ነገር ቀላል አይደለም። ስለዚህ ብሩኬ እኔ በአይሚ በኩል ያለን ነገር በጣም እናውቃለን። ትወዳታለህ፣ ታክብራታለህ፣ እናውቃለን። ግን ደግሞ አነጋገርን ብቻ አስተካክል። እኔ ነው ሀሳብ አለኝ። የእናንተን ሀሳብ ሴት ደግሞ እስኪ ኮሜንት ጻፉልኝ። ተረጋግተሽ አውሪያ ታዲያ። ከስላለችኝ አይደለም እኔ ታርቄ በይቅርታ ምናምን ካንተ ጋር መሆኑ። አዎ ባይዘወይ እዩ ስላለች አይደለችም አይሚ ካንተ ጋር የምትሆነው። ጀመር አይሚ ካንተ ጋር እንደምትሆን መጀመሪያውን ታውቃለህ አንተ ነህ። በቃ ሁለታችሁም ሂዱልኝ ያልካቸው አንተ ነህ። ግን ደግሞ አይሚ ከጎን መሆን እንዳለባት ራሱ እንደዛ ራሱ ተጎድታ ካንተ ጎን ለመሆን ነበር ስጥር የነበረችው። ልክ እኔ ቤተሰቦቼ ባይዘወይ እኔ በጣም ነው የተረዳሁት አይሚን ጉዳት። ለምን? ሴት ልጅ ነቻ። ሴት ስለሆነች በጣም ነው ስስ ነች፣ ትጎዳለች ወዲያው። ብሩኬም እንኮ ተጎድቷል፣ ተጨንቃ እናውቃለን። ግን ደግሞ የአይሚ ያክል አይሆንም። የአይሚ ስብራት ነው። ስለዚህ አሁንም ቢሆን አይሚን መንከባከምና እንደ ድሮ መሆን አለብህ ለአይሚ። አሁን ማራችሁ ጭቅጭቅ አውጡ። በቃ ጭቅጭቅ አያስፈልግም። ለምን ጨቀጨቃላችሁ እንዴ? ነገሮችን በመዳመጥና በመናገር ለምን አታረጉ እናንተ? እስከ መቼ ነው ሕፃንነት ያለው? አሁን ፍቅረኛሞች ናችሁ። ነገ ስትጋቡ ይሄ ነገር ጸባይ ካደገ ጥሩ አይደለም። በመናገርና በመዳመጥ ማመን አለባችሁ።
አይም ጥለሻ መሄድ አይደለም። ብሩኬም ደግሞ ቀስ ብሎ በመነጋገር ነው። አንተ ምን ለኛ እሷ ምን ለኛ። እንዴት ነው የሚሆነው? እንዴት ያሁኑ አታስቡ፣ የወደፊቱ ማሰብ አለባችሁ እንዴ። ስትፈልግ ህይወቴ ውስጥ ገብታ ልታለያየኝ፣ ስትፈልግ ደግሞ ህይወቴ ውስጥ ገብታ አትችልም። አዎ እሷ እንደፈለገች የእናንተ ህይወትን መምራት ማንቀሳቀስ አትችልም። ማነች እሷ? ፓስት ነች፣ ያለፈ ታሪክ ነች። ስለዚህ እቺ ልጅን ከአንዴና ለመጨረሻ ጊዜ ከአንቺ መውጣት አለባት። ስለ ልጁ ጉዳይ ጊዜ የሚፈታ ጉዳይ ይሆናል። የዲኤንኤ ውጤት ይታወቃል። ስለዚህ ግን እስከዛ ድረስ ግን አይሚ ጋር ጥሩ ጊዜ ማሳለፍ አለብህ ብዬ አስባለሁ። እቺን 3 ወር እባካችሁን በከንቱ አታሳልፉት። አንድን ቀንም ብዙ ነች ለእናንተ። ስለዚህ ፍቅራችሁን አጣጥሙ እንዴ። ለምን ያን የመሰለ ፍቅር፣ ያን የመሰለ ፕራንክ? እኔ ቤተሰቦቼ ፕራንካችሁን አፍቆኛል። እናንተ አልናፈቃችሁም? እሱ ኮሜንት ነገራቸው። እኔ ፕራንካችሁን አፍቆኛል። አልናፈቃችሁም? እስቲ ፕራንካችሁ የናፈቃችሁ ሰዎች በአጠቃላይ አንድ ቁጥር ጻፉልኝ፣ ማየት እፈልጋለሁ ኮሜንት ላይ። አንተም ብትሆን አትችልም። ሴትዮ ከአንድም ስንት ጊዜ ነው ተንበርክኬ ለመንኩሽ? እኔ አዎ ለምናታል እኮ፣ ግን ደግሞ ደጋግመክ አስታውስ። ወደ አንተ ልትመለስ አንተን ልትረዳ ከጎኔ ልትሆን ስትል ከእሷ ጋሩ ማገኘችክ። እቺ ልጅ አይፈረድባትም እኮ አይሚ እንዴ። ምንም እኮ እንደማታደርግ እኮ እናውቃለን እኮ ከእሷ ጋርም ውስጥ። ግን ማውራት ከነበረብክ ውጭ ነበር ማውራት የነበረብክ። አሁን ተመልሼ ያን ጉዳይ ማንሳት ፈልጌ አይደለም። ልነገር የፈለግኩት ምንድነው? መናገር የፈለግኩት ምንድነው? አይሚ ተጎድታለች። ለዛ ነው ምንም ነገር ብትናገርክ መረዳት አለብክ ብዬ አስባለሁ። እና ላጠፋው ጥፋት እኮ አይደለም፣ ከዛ በላይ ይገባሃል። ማን ስለሆንሽ ነው? ጥፋትን ማመን አለብህ ብሩኬ፣ ጥፋትን ማመን አለብህ። ጥፋት አጥፍተሃል። ጥፋቱ ምንድን ነው? ልጁ አንተ ነው እያልኩ አይደለም፣ ግን ጥፋት ምንድን ነው? እሷን ያኔ ከ6 ወር በፊት ስትመጣም ላሚ መናገር ነበረብክ። ሲቀጥል ደግሞ ቡታጀራ ከመጣክ በኋላ የመጣበት ዓላማ ሌላ ጉዳይ ነው። እንግዲህ ሁላችሁንም አስደማችኋለሁ፣ አስገርማችኋለሁ ናል። እሱን ነገር ለማየት እንጓጓለን ሁላችንም። ግን ደግሞ ልጅቷን ስታገኛት እቺ የምትባል ልጅ ላሚ መንገር ነበረብክ። ግን አንተ ላሚ አልነገርካትም። ከሀይሚ እውቅና ውጭ ያገኛት። ስለዚህ ጥፋት አጥፍተሃል አሁንም ቢሆን። ስለዚህ ጥፋትህን እመን። ባየ ምክንያት አለ የሚጣላችሁት በአሁኑ በአንተ ምክንያት ነው ከሀይሚ ጋር የሁላ ነገር የተፈጠረው። ስለዚህ ምንም ነገር ብትናገር ከሀይሚ መቻን ያለብክ አለ። እንደ ቤተሰቦቼ እየወጣ እያደረ አይደለም። ይህኔ ደግሞ አንዷን ሊያስረግዝ ይሆናል። የኛ ጀግና ባይዘወይ አይሚ አሁን የምትናገር ቃላቶች አካል ሊጎዱክ ይችላሉ፣ ሊሰሙ ይችላሉ። ግን ደግሞ ከውስጧ ያለውን ነገር ማወቅ አለብክ። ውስጧ ላይ ምን ሳለ ነው እንደዚህ የምትናገር ይበል። የሰማችሁ ነገር አለ፣ በቃ የጠረጠረችው ነገር አለ። ለዛ ነው እንደዚህ የምትናገርክ። ስለዚህ ምንም ነገር ያክል ብትናገርክ አትፍረድባት። ከዚህ በፊት እንደዚህ ትናገርክ ነበር፣ አትናገርም። ለምን? ምንም ነገር አልነበርም ውስጧ ጥርጣሬ። አሁን ግን ውስጧ ጥርጣሬ ገብቷል። ስለዚህ ያን ጥርጣሬ አንተን ለመውጣት መሞከር ነው እንጂ ያለብህ ከሀይሚ ጋር መከራከር አለን ብዬ አስባለሁ። አንተም ኮፈን ስታከብረኝ አከብራለሁ። ባይዘወይ ሀይሚ ጋርና ብሩኬ ጋር መከባበርና መደማመጥ የሚባል ነገር ግድ ያስፈልጋችኋል። አሁን ላይ አሁን መስራት ያለባችሁ መጀመሪያ መደማመጥ፣ መከባበር። እልሃችሁን ታው። እልህ አያዋጣም። ፍቅር ውስጥ እልህ መኖር የለበትም። አንቺ ምለኛ እሱ ምለኛ። ለምን እንዴ? አንዳችሁ እሳት ውስጥ ሆኑ፣ አንዳችሁ ውሃ መሆን አለባችሁ። እናንተ ግን ሁለታችሁ እሳት ናችሁ። እሳት ላይ እሳት እንዴት ነው የሚረጋጋው? ስለዚህ የባካችሁን ነገሮችን በማዳመጥና በመረጋጋት ብትወስኑ ደስ ይለኛል። እንዴ ለሻፍሽን እያወራሽ እጇ ለቀቃት። ገብቼልሽ ነበር ለእያንዳንዱ አንባዬ ዋጋ እንደማስከፍልሽ በሚገባ ለእያንዳንዱ አንባዬ ይሄ ነገር ውሸት ከሆነ አስከፍልሻለሁ ብላሻለች። ስለዚህ አሁንም ቢሆን የውሸቱን ዳርዳር ለመናገር ዳርዳር እያለች ነው። የብሩኬ ልጅ እንደሆነ ነገ ደግሞ በነገው ቪዲዮ ጠብቆ ቤተሰቦች፣ ምክንያቱም ዳርዳር እያለች ነው። ልጅ አውቃ ነው መጀመሪያ የመጣችው የእናንተን ፍቅር ለማደፈረስ ነው። ስለዚህ ይህን ነገር ለአንዴና ለመጨረሻ ጊዜ መቋጨት አለበት። እኔ ሁሌም የብሩኬን ወንድም አደንቀዋለሁ። ሁሌም የብሩኬ መከታ ነው። ነገሮችን ፊክስ ለማድረግ ነገሮችን ለማስተካከል የሚጥር ወንድ ነው። ነገ ሁሉም ነገር ጨርሶ አስታርቋቸው እንደምናይ እርግጠኛ ነኝ። እኛም እፎይ እንደምንል እርግጠኛ ነኝ። ቤተሰቦቼ ይህን ወሬ ያሰማን፣ ቸር ወሬ ያሰማን። እሺ ሁላችንም በየሃይማኖታችን እንጸልይላቸው። እንደዚህ ቀላል አይደለም። የራሴ እውነት አለኝ በምትልበት መንገድ አለ፣ እኔም ደግሞ የራሴ እውነት አለኝ በምልበት መንገድ አለ። እውነታው ዞሮ ዞሮ የሚወጣው በዲኔ ነው። በቃ እውነታው የሚወጣው በዲኔ ነው። ስለዚህ በዲኔ ይመረመርና እውነታው ይታወቃል። ከዛ ውጭ ምንም ነገር የአንቺ እውነታ ምንም፣ የብሩኬ ግን እውነታ አለው። ስለዚህ እውነታው ደግሞ የብሩኬ እውነታ በምን የሚወጣው
በዴኔን ጊዜ ነው የሚፈታው ብለናል። አንቺም በጣም ጠንካራ ሴት ነሽ፣ በጣም ጎበዝ ሴት ነሽ። ማለፍ ባለብሽ መንገድ እንዴት ነው አሁን ላይ የሀይሚ ጥንካሬ ታየሽ? ቆይ አልገባኝም። በምን መንገድ ታየሽ? በምን መንገድ የሀይሚ ጥንካሬ አሁን የታየሽ? በዛው አይናችን ሁሌም ጠንካራ ሴት ነች፣ ሁሌም ለብሩኬ ጎን የምትቆም ሴት ነች። ስለዚህ አሁንም ቢሆን ከነሱ ህይወት መውጣት አለብሽ። ነገሩ ቢዘጋልን በጣም ደስ ይለኛል። ቤተሰቦቼ የዛሬ ቪዲዮ እንግዲህ ይሄን ይመስላል። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ማየት እፈልጋለሁ። ሁላችሁም ቤቱን ሰብስክራይብ ማድረግ አትርሱ። በዚህ ዓመት እስከ መጨረሻ ድረስ 100,000 ሰብስክራይብ መግባት እፈልጋለሁ። ቤተሰቦቼ እልሜንና እቅዴን አሳኩልኝ። የኔን እልም ደግሞ እንደምታሳኩልኝ ሁሉ የእናንተንም እልም እግዚአብሔር ያሳካላችሁ። አሜን በሉ። ኮሜንት ላይ እወዳቸዋለሁ። መልካም ምሽት ይሁንላችሁ።